ሰላም ሰላም እንዴት ናችሁ? ጻድቃን ነኝ ከኤማ ሚዲያ። እንኳን ወደ ኤማ ሚዲያ በሰላም መጣችሁልኝ። ላይክ በማድረግ ዛሬ ቪዲዮ እንጀምራለን። ላይክ አድርጉ። እንዲሁም ደግሞ ቤተሰብ ያልሆናችሁ እንግዲህ ያው ሰብስክራይብ ማድረግ ብቻ ነው ቤተሰብ ለመሆን። እኛ ቤት ከመጣችሁ ኤማ ሚዲያ ላይ ነው የምንገኘው። እስኪ ዛሬ አንድ ሰው የሆነ ቪዲዮ ላከልኝና ከ2 ሚሊዮን በላይ ተመልካች ያገኘ ቪዲዮ ነውና እስኪ ቪዲዮን አንድ ላይ አይተን እንመለስ። ከዛ በኋላ በቪዲዮ ላይ አንዳንድ ነገር እንላለን ማለት ነው። ቪዲዮን እንየው እስኪ መጀመሪያ። እውነቱን ተናገሪ። እኔ አንቺ ፍቅረኛሞች አይደለም። እኔ ሰላም ፋሚሊ እንዴት ነው? እስቲ በመጀመሪያ ምንም ቪዲዮ ከመጀመሪያ በፊት ይሄንን ቪዲዮ ተመልከቱት። በጣም ይቅርታ እኔ ይሄንን ላደርግ አልችልም። ኦኬ እሺ። የተፈጠረው ምንድነው? አባይ ቲቪ ላይ ቀርበን ነበርና የጋብቻ ጥያቄ ተንበርክኮ አቅርቦልኝ ነበርና ተቀበልኩ። ምክንያቱም ምንም ያክል ፍቅረኛ ብንሆን ምንም ያክል ብዙ ጊዜ ብንቆይም ግን እዛም ያክል ሚዲያ ላይ እኔ ገና ለጋብቻ አልደረስኩምና እንዴት ምን ብዬ ልቀበለው ማለት የማይሆን ነገር ነው። ሲቀጥል ደግሞ አሁን ላይ በጣም ቪዲዮ ፖስት እያደረገ ነው። የእሱን አካውንት ገብታችሁ ብታዩትና የእሱን አካውንት ገብታችሁ ብታዩት በጣም ብዙ ቪዲዮ ፖስት እያደረገ ነው። የኔና የእሱን ፎቶ ቪዲዮ ብዙ ነገር በቃ ከዚህ በፊት የነበረንን ቪዲዮዎች ምናምን ፖስት እያደረገ ነው እና ይህን ቪዲዮ ሼር ኮፒ ሊንክ እያደረጋችሁ ለእሱ አድርሱልኝ እና በቃ ተው ይህን ነገር እናቁም። እኔ እናንተ ጉዳችን በቃ ነገራችንን ማንም ሰው አይወጥብን። እናንተ እንበቃለን ማለት ብታወራኝ አወራካለሁ፣ ሞክረሃል፣ አውቃለሁ። ከዚህ በፊት ብዙ ጊዜ ደውለሃል፣ ብዙ ሰው ልከሃል። ግን አሁን ደግሞ በቃ ላወራ ፈቃደኛ ነኝ። እዚህ ቀጥል ደግሞ ይሄንን እውነቱን ተናገሪ። እኔ አንቺ ፍቅረኛሞች እና እንደምታዩት ነው በቃ ሁሉም ነገር እና በዛ ልክ ማለት አንድም ቀን እጁን ያነሳብኛል ብዬ አስቤ አላውቅም ነበርና በጣም ነበር የመታኝ። እዚህ ጋር በጣም ነው የሚያሳዝነው። እና በቃ ምንም ማለት አልፈልግም ማለት እኔ እዚህ ጋር በእኔ በኩል ሆናችሁ ብታዩት ሁሉንም ነገር መፍረድ አይከብዳል። ብዙ ሰው ለመፍረድ ይሞክራል፣ ግን በቃ ነገሩን ሁሉንም ነገር መመልከት አለባችሁ በቅድሚያ ማለት ጥፋተኛ በሆን ራሱ እንዲህ ነው ማለት ሴት የሆነ በጣም ሊረዳኝ ይችላል ቤተሰብ ምን ያህል ከባድ እንደሆነ እና ከቻልክ ቪዲዮ ፖስት ማድረግህን አቁም። ሲቀጥል ደግሞ በቃ ይሄው ነው። በጣም ታሳዝናለች። እስከ መች ነው የሴት ልጅ ጥቃት እያየን ዝም የምንለው? እንድንልሽ ነው። ውድ ተመልካቾቼ በጣም ይቅርታ፣ እዚህ ጋር ይህን ሀሳብ መቃወም መብታችሁ ነው። እንደገና ደግሞ ያልገባችሁ ዛሬ እንዲገባችሁ እኔ 100% አረጋግጫለሁ። የሴት ልጅ ጥቃት እውነት ነው፣ በጣም ያሳስባል፣ ያስጨንቃል። በተለይ አፍሪካ፣ በነገራችን ላይ ውጭ ሀገርም አለ፣ በደንብ አለ፣ አሜሪካም አውሮፓ ላይም አለ። አፍሪካ አካባቢ ላይ ግን የሴት ልጅ ጥቃት በጣም በዝቷል። ግን ይህንን መንገድ ቢዝነስ ያደረጉ ደግሞ አሉ፣ ቲክቶከሮች፣ ዩቲዩበሮች። ኢትስ ቢዝነስ፣ በቃ በጣም ቀላል ቢዝነስ ነው። አውሮፓ ላይ እንዲህ አይነት ነገር ሲሰማ በፍርድ ቤት በህግ ይዳኛል። እኛ ሀገር ግን ሰው ከንፈሩን መጥቶ ነው ዞር የሚለው፣ እናውቃለን። ከዛ በተጨማሪ ግን ቢዝነስ ያልኳችሁ ላይ እንሂድ። አይኖ ኢትዮጵያ ውስጥም አሁን ትንሽ እየተሻሻለ ነው፣ ህጉም ትንሽ እየተሻሻለ ነው። ሴት ልጅ ላይ የሆነ ጥቃት ሲደርስ ሰውም ያው ትንሽ አስተዋጽኦ እያደረገ ነው። ለምን እንደዚህ ይደረጋል? ለምንድነው
ሴት ልጅ የምትመታው ወይም ደግሞ ለምንድን ነው ሴት ልጅ የበታች የምትደረገው እየተባለ አሁን ትንሽ ምን ሆኗል? የሰው ልብ ሳስቷል። ቢያንስ ለሴቶች ለእህቶቻችን፣ ለእናቶቻችን፣ ለሴት ልጆቻችን ማሰብ እየተጀመረ ነው። ግን እኔ የሚያስጨንቀኝና ግራ የሚገባኝ ነገሮች አሉ። እስከ መቼ ነው እኛስ የምንሸወደው? 2 ሚሊዮን ሰው በላይ አይቶታል ያንን ቪዲዮ። በጣም ብዙ ኮሜንት አለ። በቃ እንዳለ ከንፈር መምጣት ነው። ወይኔ እንዴት ሴት ልጅ ይመታል? እንዴት ሴቷ እንደዚህ ይጎዳታል? እንዴት ሴት ልጅ ላይ እጁን ያነሳል? እየተባለ ኮሜንቶች በጣም ብዙ ኮሜንቶች አይቻለሁ። እባካችሁ አትሸወዱ። ውሸት ነው ሁሉም ነገር። የምትሰሙት ነገር፣ የምታዩት ነገር አይናችሁን አትመኑ። እውነት ለመናገር አይናችሁን አትመኑ፣ ጆሮአችሁን አትመኑ። ምክንያቱም የሚባለው ነገር የሚወራው ነገር ሁሉ ውሸት ነው። ኢትስ ጌም ነው፣ ጨዋታ ነው ያዙት። ይህን ጊዜ ይህን ቪዲዮ አይቶ ስንት ሰው አልቅሷል። እሷም የምር እንባዋን እያፈሰሰች ነው የምታለቅሰው። የምታወራው ታሪኩን የምታወራው የምር እንባዋን እያፈሰሰች ነው። በጣም ነው የምታሳዝነው። እሱም የምር ዱላውን ይኸው ቪዲዮን ተመልከቱት። የምር ዱላ ይዞ ነው የምሩን ነው የመታት። ተግባባን። ከዛን 1-2 ላጥ እንዳረጋት ገላጋይ ይገባና በመሀል እሱን ይዞት ይሄዳል። እሷ ቁጭ ብላ ታለቅሳለች። በዛው ይቀጥላል። እኛ ምን አገባን? ለምንድነው ቤታችሁ ማትደባደቡት? ሚዲያ ላይ በእናታችሁ እንደዚህ አይነት ቪዲዮ የምትልኩልኝ ሰዎች አንዳንድ ጊዜ አጣሩት። ቪዲዮ ነው ከ2 ቀን በፊት ነው የተላከልኝ ቪዲዮ። አመሰግናለሁ ቪዲዮን ለላካችሁልኝ። ይሄን ቪዲዮ አይታችሁም ደግሞ እስኪ ምን ትላለ ላላችሁኝ። ግን ሁሉም ነገር ማስመሰል ነው። 30 ደቂቃ አልፈጀብኝም ይሄን ቪዲዮ ለማጣራት እውነትና ውሸቱን ለማወቅ። በተለይ ይሄን ቪዲዮ ላላያችሁ ሰዎች እመክራለሁ ቪዲዮን ገብታችሁ እንድታዩ። ምናልባት አባይ ቲቪ ላይ ሙሉ ቪዲዮን ታገኙታላችሁ። የአባይ ቲቪ የዩቲዩብ ቻናል ላይ መዝናኛው ላይ ታገኙታላችሁ። ምንድነው ነገሩ? ጉራማይሌ የሚል ፕሮግራም አለ የአባይ ቲቪ ላይ የሚተላለፍ። ከሱ ላይ ምን ተደርጎ ነው ጨዋታ አለ፣ ጌሞች አሉ። እዛ ላይ ራሱን የቻለ ጥያቄና መልስ፣ እንቆቅልሽ፣ እንደገና ደግሞ የአንዳንድ የማስተዋል ጥያቄዎች አሉ። ማስተዋላቸውን እዛው ጋር መገምገም ትችላላችሁ። ጥያቄዎቹን እየሰማችሁ እንደ ሙሉ ፕሮግራሙን ብታዩላቸው ደስ ነው የሚለኝ። ኦኬ፣ እዛ ላይ ብዙ ነገር ተገለጸ፣ ብዙ ነገር አየን። ኦኬ፣ ከዛ ፕሮግራሙ እንዳለቀ መጨረሻ ላይ እንደ ሰርፕራይዝ አይነት ነገር ቀለበት አሰራላት። ለምን ያወራለሁ? ለምን እናንተ አታዩትም? እስኪ ዩት ቪዲዮም ዩቲዩብ ላይም ገብታችሁ የአባይ ቲቪ ዩቲዩብ ቻናል ላይ ስቲል ቪዲዮ አልወረደም፣ እዛ ላይ አለ። ለነገሩ ለምን ያወርዱታል? ምንም እኮ ችግር የለበትም። ይሁት እስኪ እናንተ አንድ ላይም የተወሰነ ክፍሉ የተወሰነች እቺ የመጨረሻዋን ሰርፕራይዟን ፓርት ብቻ ላሳያችሁ። አይደለም ንገሩኝ፣ ምንድነው? አይደለም እንዴ እኮ ምንድነው የምቀበለው? ምንም የምቀበለው ነገር የለም። ማለት የፍቅር ግንኙነት የላችሁም ሁለታችሁ? ምን አለን እና ታዲያ ሳይኖር ምን አይነት ጨዋታ ነው የምትጫወተው? ሚዲያ ላይ አይደል እንዳለ ነው? የለም ሶሪ፣ በጣም ይቅርታ። እኔ እንላ አደርግ አልችልም። ኦኬ እሺ ተነስ በቃ ኡፍ። አይደለም ኖ ይኸውልህ፣ ና ቆይ ና አይደለም ኖ አይደለም አይዞህ፣ እንደዛ አትሁን እንዴ። ይልክ መጀመሪያ አንተ እኮ ምንም ሳይኖራችሁ እንዴት ቀለበት ምንድነው? አይደለም ነው እንደታኩን ይኸውልህ አባት የኔ ቆንጆ እንዴ በእናትሽ እንትን በይው። ምን ማለት ነው? ታዩ ማለት እንዴ ኖ አይደለም። ይኸውልህ ስማ፣ ይኸውልህ አለመተላለፍ ይችላል፣ ይቀራል ምናምን፣ ምንም እንደዚህ የሚያሳስብ ነገር የለም። ይኸውልህ እንዴ ይኸውልህ ስማ አይደለም። እሺ ይኸውልህ ተረጋጋ። እውነቴን ነው
አሜን ስማኝ መጀመሪያ ይልቅ አንደኛ ነገር የፍቅር ጥያቄ ነው መጀመሪያ የሚቀድመው አይደለም እንዴ ቀለበት አይደለም እሷም ልክ ናት እኮ ይኸው ልተረጋጋሽ በእናት በቃ አይዞ ይኸው አትሊስት ፕሮግራሙን እንዝጋው ያይገባም ኦኬ እንደዚህ ያሉ ይሟዘዛሉ ምናምን ነገር የፍቅር ግንኙነት የለንም ምናምን አለች ከዛ በኋላ ይያሉ መጨረሻ ላይ ሰርፕራይዝ ነው አሉ ማለት በቃ መጨረሻ ላይ ነገሩን አፍታቱት ማለት ነገሩን ፈቱት በቃ ሰርፕራይዝ ነው ተባለ ማለት ነው ማለት የትወና ብቃታችንን ለማየት ነው አሉና እንዲያነ ነገሮች አክቹሊ በስተዋል በጣም አሁን ደግሞ ዩቲዩብ ላይ በቃ በተለይ ፍቅረኛሞች የሆኑና ይጣላሉ አክቹሊ ዛሬ 4 አመትም ጀምሮ ነበር ይሄ ነገር ቲክቶክ እንደመጣ አካባቢ ፍቅረኛሞች ይሆናሉ ከዛ በኋላ ሳምባዲ ይመጣል ማላቸው ይገባል ወይ ደግሞ እርስ በርስ ይጣላሉ ከዛም በኋላ ተጣሉ ተብሎ ዩቲዩብ ላይ ቲክቶክ ላይ እንዲወራ ይደረጋል ከዛ መጨረሻ ላይ ታረቁ ደግሞ የሚል ደግሞ አንድ ሌላ ሰርፕራይዝ እንሰማለን ኦኬ ሁለተኛ ነገር እዚህ ቪዲዮ ላይ ብሰሙት በደንብ ከሰማችሁት እኔና እሱ ምንም አይነት የፍቅር ግንኙነት የለንም እኔና እሱ ፍቅረኛሞች አይደለንም ሶ ከመሬት ተነስቶ ነው እንዲየው አለች ከዛ ዛኛው ላይ ደግሞ ብሰሙት የቅድሙ ቪዲዮ ላይ ደግሞ ምንም ያህል ፍቅረኛ እንኳን ብንሆን እጁን ሊያነሳብኝ አይገባም ትንሽ ተጣራሰች አይደለ የፍቅር ግንኙነት የላችሁም ሁለታችሁ ምን አለን እና ታዲያ ሳይኖር ምን አይነት ጨዋታ ነው የምትጫወተው ሚዲያ ላይ አይደል እንዳለ ነው ምንም ያክል ፍቅረኛ ብንሆን ምንም ያክል ብዙ ጊዜ ብንቆይም ግን እዛም ያክል ሚዲያ ላይ ገና ለጋብቻ እንደወስኩ ፕራንክ እንኳን ስታረጉ ቢያንስ ቃላታችሁን ተመሳሳይ ብታረጉ ታሪፍ ነው ድራማም ቢሆን ቢያንስ የሆነ እንትን የማያረግ ነገር ሁለቱን ዲያሎጎች ብሰሙት አንዱ ላይ እኔ ፍቅረኛ አይደለሁም ከሱ ጋር ምንም አይነት የፍቅር ግንኙነት የለንም ትላለች መልሳ ደግሞ ከሱ ጋር ያለኝ ነገር ፍቅር ቢሆንም ግን እጁን ሊያነሳብኝ አይገባም ነበር አለች ይሄ ነገር ምንድነው የልጆቹ ጥረት በጣም የሚደነቅ ነው በጣም ጎበዞች ናቸው አክቲንግ ሞክሯል አክቲንግ እንደዚህ ባይሆንም ምክንያቱም የሆነ በተለይ መጨረሻ አካባቢ ላይ አይኖ ማለት እንደ ሰርፕራይዝ ስለሆነ ቃላቶች የሚደጋገሙ ምናምን ስለሆነ ግን ሙሉ በሙሉ ግን ያስታውቃል ስክሪፕትድ ነው ማለት በትክክል ተጽፈው ተዘጋጅተውበት ነው ያወሩት እንጂ ዝም ብለን ፕራንክ እናርጋ አይነት ነገር ሳይሆን በትክክል እንዲህ ትላለ ከዛ እንዲህ ስታረግ እንዲህ በቃ ስክሪፕትድ ነው በደንብ ተጽፎ የተዘጋጀ ነው ይሄን ነገር አልቃወመው መቃወመው ምንድነው ግን የምራስ መስላችሁ ባሰሩት ቀጣይ ደግሞ በእርግጠኝነት ታያላችሁ ሰርፕራይዝ ነው ለመታወቅ ብለ ልክ እዚህ አባይ ቲቪ ላይ ያደረጉት ነገር መልሰው ቲክቶክ ላይ አሁን በድጋሚ የሰሩታል አይደለ በዱላ የገረፋት አይነት ነገር መልክቱ ሌላ ነው አይኖ በጣም ከባድ ነው ባትጠቀሙ ታሪፍ ነበር ይሄን ነገር አክቲንጋችሁ እንደ አክቲንግ ጎበዞች ናችሁ እየተመታሽ ራሱ ዝም ምን ያልሹ ጀግና ነሽ በጣም እንደው ቀጣይ ደግሞ እንደው በቃ በስርዓት እንደው ምን በጥፊ ምናምን ያጋጨሽ ደግሞ ቢሰራ የተሻለ አክቲንግ ነው እንዲ ከግድግዳ ጋር ምናምን እንዲያጋጨሽ ምናምን ደግሞ ቢሆን አክቲንጋቸው የበለጠ ያምራል ያው እንደ ምክር ነው እንደ ምክር ምናልባት ጀማሪዎች ናችሁ ምናምን አክቲንግ መስራት ትፈልጋላችሁ ስለዚህ በደንብ ደግሞ አንቺም ደግሞ የሆነ ሆም ብለሽ እሱን የሚያስቀና ነገር አርጊና ከዛን የሆነ አሲድ ምናምን ነገር እየተደፋፋችሁ ደግሞ እንደምትሰሩ በእርግጠኛ ነኝ ቀጣይ ደግሞ አሲድ እየደፋብሽ ምናምን ነገር ፊትሽ ላይ ይሄ ነገር ትንሽ ወደ ሌላ ነገር የሚያደላ ይመስለኛል የሆነ ሰሞን ላይ ምን ይፈጠራል መሰላችሁ ፍቅረኛሞች ሲጣሉ ምናልባት ታስታውሳላችሁ ብዙ ፕሮግራሞች እና ሴፉ ፋንታው ላይ ሁሉ የካሚላትን ታሪክ ታስታውሳላችሁ ፍቅረኛዋ በቅናት ተነሳስቶ አሲድ ደፋባት የሚሉ ነገሮች ነበሩ በተለይ 2000ዎቹ መጀመሪያ ላይ አካባቢ እንዲህ አይነት ነገር ነበረ እንደው ቀዘቀዘ ህጉ ምናምን ተሻሻለ ምናምን እና አሁን ደግሞ ያው ዱላ አመጣ ቀጣይ ደግሞ አሲድ ይቀጥላል ማለት ነው ወይም አሲድ አይኗ ላይ እየደፋ ምናምን ነገር እንዲህ አይነት ነገር ወደ ሌላ ነገር እንዳይገፋፋ ፈራለሁ ሁለተኛ ነገር ግን ፋራዎች ወይም ደግሞ ጅሎች አይደለንም ያው
በቃ የታወቀ ነው፣ ቪዲዮ ነው የሆነ ዝም ብላችሁ ለሰርፕራይዝ እንዳደረጋችሁት ይታወቃል። ሁለተኛው ግን አናዶኛል። ዱላ ባትጠቀሙ አሪፍ ነበረ። ምክንያቱም ወንድ ልጅ መብቱ ይመስላል። ይኸውላችሁ ይሄ ነገር ፕራንክ ቢሆን እንኳን ከመልእክቱ የተነሳ ህግ ሊይዘው ይገባል። ህግ በቁጥጥር ስር ሊያውሎ ይገባል። የህግ ባለሙያዎች ይህን ነገር ብትረዱ ደስ ይለኛል። ህግ ይህን ነገር አይደግፈውም። ሴት ልጅ ስትገረፍ፣ ሴት ልጅ ስትቀጣ ፕራንክም ቢሆን መልእክቱ ሌላ ነዋ። ተግባባን? በቃ ለሆነ ሰው መልእክት አስተላልፋችኋል ሳታውቁት። እናንተ አክቲንግ ብቃታችሁን ለማሳየት ነው፣ የታወቀ ነው። ምናልባት ጓደኛሞች ልትሆኑ ትችላላችሁ፣ ወይም ደግሞ እንደተባለው ፍቅረኛሞችም ልትሆኑ ትችላላችሁ። ዊ ዶንት ኬር። ግን እሱ የራሳችሁ የቤታችሁ ገበና ነው። ግን ቢሆንም እንደ ሙያውን ባታራክሱት። በዚህን ያህል ደረጃ ወርደሽ ድብድብ ውስጥ ከምትገቢ በሌላ የተሻለ ነገር አለ ብዬ አምናለሁ። የተሻለ አክቲንጋችሁ የምታሳዩበት የተሻለ አይዲያዎች አሉ። ወጣቶች ናችሁ። ከዛ ውጭ ግን ያው የባሰው እንዳይመጣ እናንተን ደግሞ እያዩ ባለፈው አይተናል። ተጣሉ እየተባለ ከዚህ በፊት የ2 ወር ልጅ ይዛ በቃ አንቺ ስራ ጀምሪ፣ አንቺ መቀለብ ሰልችቶኛል ምናምን እያለ የሰራው ልጅ አያችሁት። መልሶ ደግሞ ያው ህዝቡንም ጸጥ ለማሰኘት ነው። አይኖ ፕራንክ ነው በቃ ተፎግራችኋል አይነት ነገር ጨዋታ መጣ። አሁን ደግሞ ያው ጉልበት መጠቀም ጀመረ። ቀጣይ ደግሞ እንዳልኳችሁ ነው። ጉልበቱ ይከፋና ወደ ሌላ ነገር አክቲንግ ነው። ስለዚህ ወደ ሌላ ነገር እንዳያደላ። እንደ አክቲንግ ግን ጥሩ ነው። ጥሩ አክቲንግ ነው የሰራሹ። ቁጭ ብለሽም ስታለቅሽ ያለው ነገር የሚገርም ነው። እንባሽ ምናምን የምር ነው። በጣም ጎበዞች ናችሁ። እንባ ምናምን እሱ ግን ያው ስግጥና ስግጥ ብሎ በቃ ይሆናል። የሆነ እልህ ያለበት ይመስላል አገራረፉ። እስኪ ልድገማችሁ በእናታችሁ ተጋበዙ። እስኪ ግርፊያ አልቀረም እንደዚህ ሴት ልጅ ይዞ እንደዚህ መግረፍ ምናምን በየመንገዱ ማለት የምን ሰፈር ነው አገራረፉ? ዱላ እያያዙ ምናምን በቃ ይሆናል። ሚስቱን የሚገርፍ ፍቅረኛውን የሚገርፍ ምናምን። እኔና አንቺ ፍቅረኛ የሚተርልን ምንሽ ነኝ ፍቅረኛሽ ነኝ። ተፎግራል እባክህ፣ አንተም ተፎግራል። አይኖ ማለት የተወሰነ የማያውቁትን አታላችኋል። ሶሪ ለዚህ አዝናለሁ። እንደ አክቲንግ ግን ቆንጆ አክተሮች ናቸው። ቪዲዮአችሁንም ቲክቶክ ላይ እየገባው እያየው ነበር። ጥሩ አክቲንግ ስራዎችን አይቼባቸዋለሁ። ጥሩ ነው፣ በርቱ። እንደ አክቲንግ ጥሩ ነው። መልእክቱ ግን ቢያሳዝንም ቢያስጠላም፣ ምክንያቱም ሴት ልጅ ስትገረፍ በቃ እንደ መሸቀያ አታድርጉት። ሴት ልጅ መግረፍ፣ ሴት ልጅ መቅጣት እንደ አንድ የስራ ዘርፍ አታድርጉት። በቃ እሷ እንደዚህ የሰደብኳት ቀጣይ ደግሞ አንቀሃት ትንፋሿ ሊቋረጥ ሲል አክቲንግ ነው ፕራንክ ነው ልትለን ነው። እባካችሁ ወደ አደጋ ስለሚያደርስ ነው እንደዚህ አይነት ነገር። ነገ ደግሞ አንዱ የምር መስሎት የእናንተ ዱላ የምር መስሎት ሴት ልጅ ለካ መምታት ይቻላል መግረፍ ይቻላል ብሎ ተነስቶ በዱላ ቢጋረፍ የማን ስህተት ነው? ምክንያቱም ህጻናት ገና የ15 ዓመት የ14 ዓመት ልጆች ናቸው ቲክቶክ ላይ ተጥዶ ያሉት። እነሱን ነው የምትፎግሯቸው። ትልልቅ ሰው አይፎገርም። ትልልቅ ሰው አይዋሽም። ትልልቅ ሰው ቶሎ ነው የሚነቃባችሁ። ምናልባት የተፎገረም ካለ እንኳን ቪዲዮን ደግሞ ሲያዩ ያውቋል። ይሄማ ፕራንክ ነው ይላል። ይህ ገና ግን ልጆች 14 13 ዓመት ልጆች ግን እውነት ይመስላቸውና ሴት ልጅ መምታት መብቱ ይመስለውና እናቱ ላይ እጁን ማንሳት እህቱ ላይ እጁን ማንሳት ይጀምራል። ትምህርት ቤት ውስጥ በቃ ሴት ልጅ መግረፍ የምር የሚቻል የሚመስላቸው ልጆች አሉ። ምክንያቱም እናንተ በምትረዱት አይደለም። አክቲንግ ካሰባችሁ የምር ፊልም ስሩና ፊልሙ ላይ አክቲንጋችሁን እንይ እንጂ ፕራንክ የምትባለዋ ነገር እየባሰች መጣች። አይነቷን ነገሩ ቀለሙን እየቀያየረ መጣና ትንሽ በማያምር መንገድ ሆነ። በጣም አመሰግናችኋለሁ። ለማንኛውም ይሄ የኔ አስተሳሰብ ነው፣ የኔ የግሌ አመለካከት ነው። እናንተ የሚሰማችሁ ነገር ካለ ኮሜንት አድርጉኝ፣ በኮሜንት አሳውቁኝ። በነገራችን ላይ ቤተሰብ ያልሆናችሁ ሰዎች ቤተሰብ እንድትሆኑ በዚህ አጋጣሚ መልእክቴ ነው። እንዲሁም ደግሞ
ሀሳብና አስተያየታችሁን ኮሜንት ላይ አሳውቁኝ። ላይክ በማድረግ ደግሞ ያው ሀሳቤን ከወደዳችሁት ግለጹልኝ፣ ላይክ በማድረግ ግለጹልኝ። ይሄ ቪዲዮ በእርግጠኝነት ለብዙ ሰው ይጠቅማል። እውነቴን ነው የምላችሁ። ብዙ ሰው ታተርፉበታላችሁ። ብዙ ሰው በጠማማ መንገድ ላይ ባልሆነ መንገድ ላይ እየሄደ የነበረን ሰው ታስተካክሉበታላችሁ። ስለዚህ ሼር አድርጉት በእርግጠኝነት። ይሄን ቪዲዮ ሼር አድርጉት በእርግጠኝነት። ወይም ቪዲዮን ዳውንሎድ አድርጉና ላኩለት ለሆነ ሰው ዩቲዩብን ከመጠቀም የማይችል ሰው ካለ። ምክንያቱም ትምህርት ነው፣ በጣም ትምህርት ነው። ይሄ ትምህርት ለነቃችሁም ላልነቃችሁም ነው። ይሄው ነክተናል ላሉት እንግዲህ እንደዚህ መጋረፍ መደባደብ ሆነ ስራው። እውነት የመሰለው አለ ስቲል አሁንም እውነት ነው። እንደዚህ ልጅ ገና ይቅርታ ትጠይቃለች፣ ትንሽ ቆይታ ደግሞ ይቅርታ ይባባላሉ። ደግሞ ውሸታችንን ነው ለአክቲንግ ብለን ነው ምናምን፣ ወይም ታረቁ የሚል ደግሞ ሌላ ቪዲዮ ይሰራሉ። እነሱ በቃ መሸቀያ ነው። 2 ሚሊዮን 3 ሚሊዮን ይታይላቸዋል። እናንተ ግን ፕሊስ እንዳትፎገሩ። በተለይ ህጻናት ይህንን የምታዩ መከልከል ስለማይቻለው በዚህ ሰዓት ከ18 ዓመት በላይ ከ18 ዓመት በታች የሚባል ነገር የለም። በቃ ቤት ውስጥ ስልክ በሽ ነው በየቤቱ ክፍለ ሀገርም ሳይቀር። ስለዚህ የ14 ዓመት ልጅ የ13 ዓመት ልጅ ይህን ነገር ብታሳየው ውሸት ነው ብትለው እንኳን አያምንም። ዋን ቴክ ነው የተወሰደው፣ ቀጥታ አንድ ቴክ ነው። በዛ ላይ ደግሞ በትክክል ዱላውን አንስቶ ሲገርፋት ይታያል፣ ስታለቅስ ይታያል። መልሳ ደግሞ አልቅሳ ቪዲዮ አትስራ፣ ምንም የማይገናኝ ነገር ነው የምታወራው። በእርግጥ እሷ ላወቀ ሰው እዛ ጋር የሚደረገው ሌላ ነው፣ እዚህ ጋር እሷ ደግሞ የምታወራው ሌላ ነው። ፕሊስ ይሄ የኔ መልእክቴ ነው። በነገራችን ላይ ታሪክ አለን። ታሪኬን ለህዝብ ማድረስ እፈልጋለሁ። እንዲሁም ደግሞ እኔ ቤተሰብ ጠፍቶብኛል፣ ፍለጋ እንድትረዱኝ እፈልጋለሁ። በሌላ ሚዲያ ላይ የኔን ታሪክ ለማካፈል በፍጹም እድል ማግኘት አልቻልኩም ላላችሁ እኛ ያው ታሪኩን አይተን ለሚዲያ ይመጥናል ወይ ብለን የምናቀርባቸው ይሆናል። ስለዚህ እናንተ በአካል እዚህ ትመጡና እናቀርባቸዋለን ማለት ነው። እንዲሁም ደግሞ የኔ ታሪክ ሰው ሊማርበት ይችላል ብላችሁ የምታስቡም ካላችሁ እነዚህ ስልክ ቁጥሮች ላይ መደወል ሳይሆን የቴሌግራም መልእክት ማስቀመጥ ወይ በድምጽ ወይ ደግሞ በጽሁፍ በቴሌግራም በዋትሳፕ ብታስቀምጡልን እኛ ቀጥታ ይደርሰናል። እንዲሁም ደግሞ በአውሮፓና አሜሪካ ላላችሁ በጣም ይቀላችኋል። ዋትሳፕና ቴሌግራም ላይ መልእክት ማስቀመጥ ብቻ ነው የእናንተ ኃላፊነት። ስለዚህ ምናልባት እንግዲህ ደውላችሁ ላላነሳውላችሁ በጣም ይቅርታ ጠይቃለሁ። በዚህ አጋጣሚ ስትደውሉ ላይነሳ ይችላል ስልክ ቁጥሩ፣ ግን በየትኛውም ሰዓት 24 ሰዓት በቴሌግራም ላይ እና ዋትሳፕ ላይ የድምጽ መልእክት ወይም ደግሞ የጽሁፍ መልእክት ከማስረጃ ጋር ብታስቀምጡልን እኛ ለህዝብ የሚመጥን ነው ለሚዲያ የሚመጥን ነው ብለን ካሰብን ወዲያው የምናቀርባቸው ይሆናል። እንዲሁም ደግሞ ፍለጋ ላይ እንግዲህ ቤተሰብ የጠፋባችሁ ማረጋገጫ ይዛችሁ፣ ያ ማለት ምንድነው? እናት ወይም ደግሞ ልጅ የጠፋበት ሰው የዛ ልጅ ትንሽም ቢሆን መረጃ ያስፈልገናል። ትንሽም ቢሆን መረጃም ባይኖራችሁ ቢያንስ ግን የምታስታውሱት ታሪክ ካለ ያንን ታሪክ በድምጽ መልእክት ብቻ ብታስተላልፉልን በጣም ደስ ይለናል። ቴሌግራም ላይ እንግዲህ ማስተላለፍ ላልቻላችሁ ደግሞ ኢንተርኔት ለሚጠቀም ሰው ብቻ ብትናገሩ ስልክ ቁጥሩን ከስር ብታስቀምጡልን እናንተን እኛ መልሰን ደውለን የምናገኛችሁ ይሆናል። መረጃ ስታስቀምጡ በተቻላችሁ መጠን ስልክ ቁጥራችሁንም አንድ ላይ ብታስቀምጡልን የተሻለ ነው ማለት ነው። በጣም እናመሰግናለን። መልካም ጊዜ ይሆንላችሁ።